በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ሁላችሁም እመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ቆያችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ይህ ቅድስት ቤተክርስቲያን በእኛ ዘመን አትዘጋም ማህበር ሚዲያ ላይ የሚቀርብላችሁ ልዩ የበዓል እንግዳ መርሃ ግብራችን ይሆናል። ለዛሬ ትንሣኤን በተመለከተ እንዲሁም ደግሞ አንዳንድ ጉዳዮችን እያነሳን የተወሰኑ ጥያቄዎችን እናቀርባለን። ለዛሬ ምላሽ እንዲሰጡን ደግሞ በዚህ ስቱዲዮአችን ጥሪያችንን አክብረው የተገኙት በማህበረ ቅዱሳን ሆሳዕና ማዕከል የጽሕፈት ቤት ኃላፊ የሆኑ ወንድማችን መምህር ዲያቆን ሀብታሙ አስራት ይሆናሉ። እግዚአብሔር አምላክ ከሁላችን ጋር ይሁን። መምህር በመጀመሪያ ጥሪያችንን አክብረው ስቱዲዮ ድረስ ስለተገኙ እናመሰግናለን። እኔም አመሰግናለሁ። እሺ ያው በቤተክርስቲያናችን የራሷ አስተምህሮ የራሷም ደግሞ ስርዓት አላትና በትንሣኤ ሰዓት የሚደረግ የሰላምታም ልውውጥ አለንና በዛው ሰላምታ መርሃ ግብራችንን ብንጀምር የተሻለ ይሆናልና ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን ሰላም ኮነ አሜን። በፍስሐ በሰላም ለዚህ ቀን ያደረሰን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አሜን። እሺ መምህር በድጋሚ ጥሪያችንን አክብረው ስለተገኙልን እናመሰግናለን። ያው ቀጥታ ሰዓታችንን ለመጠቀም ወደ ጥያቄዎቻችን ብንገባ የተሻለ ይመስለኛልና ያው ዐቢይ ጾም እንደምንም ተገባዶ ስላለቀ ወደ ትንሣኤውም ስለደረስን ለመነሻ ይሆን ዘንድ ግን የዐቢይ ጾም ሳምንታትን በተወሰነ መዳሰሱ የትንሣኤን ሐሳብ ለማንሳት ተገቢ ይሆናል ብለን ስላሰብን ነው። እንደው የዐቢይ ጾም በቅዱስ ያሬድ ብሂል ከመጀመሪያ ሳምንት እስከ መጨረሻው ሳምንት የየራሳቸው ስያሜዎች አሏቸው። ስያሜያቸው የተለያየ ይሁን እንጂ ግን ተያያዥ ምስጢር አላቸው ይባላል። እስኪ ተያያዥ ምስጢራቸው ምን እንደሆነ አያይዘው አንዳንድ ሐሳቦች የሚጨመርም ካለ ጨምረው ቢነግሩ። እሺ እግዚአብሔር ይስጥልን። እንግዲህ ዛሬ በዓለ ትንሣኤ ላይ እንገኛለን። በዓለ ትንሣኤን ከማክበራችን በፊት ለስምንት ሳምንታት ዐቢይ ጾም ወይም ታላቁ ጾም ብለን ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመውን ጾም ጾመናል ማለት ነው እና ዐቢይ ማለት ታላቅ ማለት ነው። ታላቅ ያስባለው ደግሞ ስለ ሁለት ነገር ነው። አንደኛ በቀናቱ ስፋት የዐቢይ ጾምን ያህል ሰፊ ቀን የሚጾም ሌሎች ከሰባቱ አጽዋማት በስፋት የሚጾም እሱ ስለሆነ ነው። ሁለተኛው ደግሞ ዐቢይ ጾም ያስባለበት ራሱ ጿሚው ሌሎችን አጽዋማት ብንጠራ ከጾመ ጊዜ ውጪ ወይም ከዐቢይ ጾም ውጪ ጾመ ሐዋርያት እንላለን፣ ጾመ ማርያም እንላለን፣ ጾመ ነቢያት እንላለን እና ሐዋርያት የጾሙት ጾም፣ ነቢያት የጾሙት ጾም በእመቤታችን ቅድስት ድንግል ማርያም ትንሣኤዋን እርገቷን ለማየት ሐዋርያት የጾሙት ጾም እያልን ነው የምንጾመው እና ይሄኛው ግን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ሰው ሆኖ ተገልጦ የጾመው ጾምን የሰራልን ስለሆነ ለ40 መዓልትና 40 ሌሊት የጾመው ጾም ስለሆነ ዐቢይ ብለነዋልና በዚህ ዐቢይ ጾም ውስጥ ያሉትን ሳምንታት ቅዱስ ያሬድ የቤተክርስቲያናችን ሊቅ ቅዱስ ያሬድ ስያሜ ሰጥቷቸው እናገኛለን። የመጀመሪያው ዘወረደ ብለን ዐቢይ ጾምን ስንጀምር ዘወረደ ብለን ነው የምንጀምረው እና ዘወረደ እምላይሉ አይሁድ ሰቀሉ እንዲል ዘወረደ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያ ምጽአት አለ፣ ዳግም ምጽአት አለ። የመጀመሪያ ምጽአቱ ለትህትና ነው። ዳግም ምጽአቱ ደግሞ ለኩነኔ ነው፣ ለፍርድ ነው። የመጀመሪያ ምጽአቱ የሰው ልጅ ለማዳን ነው። ሁለተኛው ምጽአቱ ደግሞ የሰው ልጅ በፍርድ ለመስጠት ነው። የመጀመሪያ ምጽአቱ ሞትን ድል ለማንሳት ነው። ዳግም ምጽአቱ ደግሞ የሞተለትን ሰው ወደ እርሱ ይወስደው ዘንድ ነው የሚመጣውና ዘወረደ ብለን የመጀመሪያው ስናይ ከሰማየ ሰማያት ወረደ፣ ከቅድስት ድንግል ማርያም ተወለደ፣ የሰውን ልጅ ሊያድን በአጭር ቁመት በጠባብ ደረት ተገለጠ። እንዲህ ስንል ቅዱስ ያሬድ አሁንም በዚሁ በእንትኑ ላይ በጾመ ድጓ ላይ ተቀናይ ለእግዚአብሔር በፍርሃት ይላልና ለእግዚአብሔር በፍርሃት ተገዙ። ቅዱስ ዳዊትም ይህን ቃል ተናግሯል። ከሰማየ ሰማያት ወረደ፣ ከቅድስት ድንግል ማርያም ተወለደ፣ እንደኛ ሰው ሆነ፣
አሁን በዚህ በአብይ ጾም ከመጀመሪያው ቅድስት ምኩራብ እያለን ስንሄድ የምናነሳቸው ነገሮች አሉ። ምን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገባ፣ ተራበ፣ ተጠማ፣ ጸለየ፣ ተፈተነ እያለን የምናነሳነንና በአብይ ጾም እንዲህ እያልን ስናነሳ እርሱ ሰው ብቻ የሆነ አይደለም። እሱ ሰው ብቻ የሆነ ሳይሆን ፍጹም ሰው ፍጹም አምላክ የሆነ አምላክ ነውና ከሰማየ ሰማያት የወረደው ከቅድስት ድንግል ማርያም የተወለደው በግብረ መንፈስ ቅዱስ ከእናታችን ከቅድስት ድንግል ማርያም የተወለደው እሱ ሰው የሆነ አምላክ ነውና ለሱ በፍርሃት ተገዙለት፣ ለሱ በፍርሃት ተገዙለት ብሎ ያስቀምጣል ማለት ነው። ስለዚህ የመጀመሪያው ዘወረደ የወረደው ለምንድን ነው ካልን ወደ ቀጣዩ ሳምንት ስንሄድ ገና ለእግዚአብሔር እግዚአብሔርን ቅድስት ምትብ ይባላል ሁለተኛው ሳምንት። ይሄ ደግሞ ዝግቡ መዝገበ ዘበሰማያት በሰማያት መዝገባችሁን አድርጉ፣ ለምን መዝገባችሁ ባለበት በዚያ ልባችሁ አለና ብሎ ስለ ቅድስና በተለይ ስለ ሰንበት ክብር በስፋት የሚነገርበት ሳምንት ነው። ለምንድን ነው ስለ ሰንበት ክብር በስፋት የሚነገረው በዛ ሳምንት ከተባለ አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ከገለጸልን ነገሮች አንዱ የሰንበትን ክብር ነው። የሰንበት ክብር የመንግስተ ሰማያት ምሳሌ አድርጎ ስላስቀመጠልን ማለት ነው። የሰንበት ክብር የመንግስተ ሰማያት ምሳሌ አድርጎ ስላስቀመጠልን፣ ስለዚህ በሰንበት ዕለት ልንሰራቸው የሚገቡ ነገሮችን አክብሩ ሰንበተ ተገበሩ ጽድቀ ይላል። ሰንበትን አክብሩ ጽድቅንም ስሩ ብሎ ይነግረናል ማለት ነው። ስለዚህ በዚህ በሁለተኛው ቅድስት በተባለች ሰንበት ቅድስት በተባለ ሳምንት ማለት ነው የዐቢይ ጾም ሳምንት ሰንበትን እያከበርን ጽድቅን እየሰራን እንድንቆይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት በስፋት የሚዳሰስበት ነው። አምላካችን ሰው የሆነው እኛን ወደ መንግስተ ሰማያት ለማድረስ ስለሆነ ወደ መንግስተ ሰማያት የምንደርሰው ደግሞ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ የተናገረበት ስለሆነ ማለት ነው። ከዛ ሶስተኛውን ሳምንት እንደው አጠር እያለ እያንዳንዱ ሳምንት በጣም ሰፊ ምስጢር አለው በእውነቱ ለመናገር፣ ግን አጠር አድርገን ለማየት ሶስተኛው ሳምንት ምኩራብ እንለዋለን። ምኩራብ ማለት ደግሞ ቤተ ጸሎት ማለት ነው። በአይሁድ ስርዓት ሁለት አይነት ቤተ ጸሎት ነበር፣ ቤተ መቅደስ እና ምኩራብ። ቤተ መቅደስ ሊቀ ካህናቱ ከዓመት አንድ ጊዜ የሚገባበት ስለ ህዝቡ ሁሉ ኃጢአት ስርየት የሚጸልይበት ነው ቤተ መቅደስ። ህዝቡ ምዕመናኑ ደግሞ ተሰብስበው ጸሎት የሚያደርጉበት ደግሞ ምኩራብ የሚባል አለ። ምኩራብ በየጊዜው ምዕመናን የተሰበሰቡ እስራኤላውያን የተሰበሰቡ ጸሎት የሚያቀርቡበት ነበር እና በዚህ በሶስተኛው ሳምንት የሚነገረው በወአ ጊዜ ኢየሱስ ምኩራብ አይሁድ ነው። ወደ አይሁድ ምኩራብ ገብቶ ምኩራቡን ወይም ደግሞ ቤተ ጸሎቱን የወንበዴዎች ዋሻ አድርገውት፣ ያ ማለት ገበያ አድርገውት ነው። ቃል በቃል ገበያ አድርገውት ነው የተገኘውና ጌታችን መድኃኒታችን ኢየሱስ ክርስቶስ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት። አሁን ለምንድን ነው የወንበዴ ዋሻ አደረጋችኋት የሚባለው ከተባለ ገበያ ነው የሆነው፣ ዋሻ አልሆነም። ምኩራቡ ግን ገበያ ላይ የተሰረቀውም የተቀማውም ይሸጥበታል። ገበያ ላይ የተሰረቀውም የተሸጠውም ስለሚሸጥበት እዛም ምኩራብ ላይ የተሰረቀውንም የተሸጠውንም የተቀማውንም እንደውም ከቀሚዎቹ መካከል ፈሪሳውያን ራሳቸው ነበሩ፣ ሊቃነ ካህናት ራሳቸው ነበሩ። እንዴት ነው የሚቀሙት? እስራኤላውያን ከሩቅ መንገድ ከብቶቻቸውን ይዘው ይመጣሉ። እንግዲህ ለእግዚአብሔር መስዋዕት የሚቀርበው ለአቤልም እንዳሳየው እንደምናውቀው የሰባው የወፈረው ተመርጦ ይቀርባል እና የወፈረውን የሰባውን ቀንዱ ያልከረከረውን ፀጉሩ ያልዘረዘረውን መርጠው ወደ ምኩራብ ለመስዋዕት ሲያመጡ መንገድ ላይ ከሩቅ መንገድ በመምጣቱ ይከሳባቸዋል። እነዚህ ሊቃነ ካህናት ደግሞ እዛ አካባቢ ከብት ያደልቡና ከብቱ ሲደርስ እንዴ እናንተ እግዚአብሔርን አትፈሩም እንዴ? የከሳ የጠቆረ እንዴት ታመጣላችሁ? ቀንዱ የከረከረ ፀጉሩ የዘረዘረው እንዴት ታመጣላችሁ ይሏቸዋልና አይ እኛማ የሰባውን የወፈረው መርጠን ነበር ያመጣን፣ በመንገድ ምክንያት ከሳብን፣ በመንገድ ምክንያት ቀንዱ ከረከረብን ሲሏቸው ቅንነት ቢኖር እዚህ የወፈረ የለም ስለ አንዱ በሁለት ቀየራችሁ ብትሰጡን አንዱን የሰባውን ማቅረብ ትችላላችሁ ይላቸዋልና
በዛ ምክንያት ሁለት የከሳ በአንድ የወፈረ ይቀይሯቸው ነበር ራሳቸው እዛው ምኩራብ ውስጥ ያሉት። በዛ ምክንያት ከብቶችን በረቱን የከብት ምኩራቡን የከብት በረት አድርገውት ነበር እነዛ ሰዎች ማለት ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ሲያደርጉ ነው ያገኛቸው። ስለዚህ ከምኩራብ ጠርጎ አስወጣቸው ነው የሚለን። ከምኩራብ የገመድ ጅራፍ አበጅቶ ሐዋርያት አበጅተው ሰጡት ይላል። አበጅቶ ከምኩራብ አስወጣቸውና ቤቴ የጸሎት ቤት ትባላለች። አሁን እዚህ ላይ ልናስተውለው የሚገባው ቅድም ቅድስት ብለናል። ቅድስት ሲባል ደግሞ ስለ ቅድስና ስለ ልዩነት ልዩ ስለመሆን ስለመመረጥ ነው የምናወራውና እዚህ ላይም በዚህ ሳምንት ከምኩራብ አይሁድን ጠርጎ ስለማስወጣቱ ብቻ ሳይሆን ቤተ ጸሎት የተባለ ሰውነታችን ለቅድስና መጠረግ ያለባቸው ነገሮች መኖራቸውን የምናስተውልበት ሳምንት ነው። መጠረግ ያለባቸው በእኛ ሰውነት ላይ የሾምናቸው የሆኑ ከብቶች አሉ። እውነቱን ለመናገር በሰውነታችን ላይ በልቦናችን ላይ የወንበዴ ዋሻ ያደረግነው አለ እና እሱን ጠርጎ ስለማውጣት የሚነገር ሳምንት ነው ይሄኛው ምኩራብ ያልነው ማለት ነው። እንግዲህ ሌላኛው አራተኛው እሑድ ያው አጠራጠረ ያልኩ ጥሩ ነውና አራተኛው እሑድ መጻጉዕ የምንለው ነው። በዚህ በዮሐንስ ወንጌል ምዕራፍ 5 ላይ ስላለው 38 ዓመት ስለታመመው ደዌ የሚነግረን ነውና መጻጉዕ 38 ዓመት በደዌ ተይዞ በአልጋ ቁራኛ የሚኖር የነበረ ሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ ሄዶ እንዳዳነው የሚነገር ነውና ይሄኛው አሁን መጻጉዕ 38 ዓመት ለዛውም ደግሞ የምህረት ደጅ በተባለችው ምህረት በሚሰጥባት ሙታን ይሄዱ ህሙማን ይሄዱ በሚፈወሱባት ቤተሳይዳ ነው የተቀመጠውና እዛ ላይ ሆኖ 38 ዓመት ነው የኖረው ሳይድን ማለት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ የሱን ድህነቱ ሲቀርብ በሱ አካባቢ ያለፈ ልትድን ትወዳለህ ብሎ ጠየቀው። ልትድን ትወዳለህ ብሎ ጠየቀው። ሰው የለኝም ወደ ባህሩ፣ ምክንያቱም እርሱ የሚያውቀው የድህነት መንገድ አንድ ብቻ ነው። ሰዎች ከዛ ተነስተው ወደ ውሃው ሲገቡ ነው መዳን ያለ የሚያውቀው እሱን ነው እንጂ ነቢያት ትንቢት የተናገሩለት አዳኝ መሲህ ክርስቶስ እንደሆነ አላወቀምና ሰው የለኝም ያለው እንግዲህ ሲያየው ወጣት ስለነበር ያው ተጋፍቶ ተሸክሞ ወደ ወንዙ ይጥለኛል የሚል ተስፋ ኑሮት ነበር እና መጻጉዕ ሰው የለኝም ሲለው ተነሳ አልጋህን ይዘህ ሂድ ነው ያለውና ይህንን ነው የምንመለከትበት። አሁን መጻጉዕ ከመዳኑ በኋላም ያደረጋቸው ነገሮች አለ። አሁን ድንሃል ዳግም አትበድል ብሎታል ክርስቶስ በቤተ መቅደስ አግኝቶትና ያኔ ሄዶ ያዳነኝ እሱ ነው ብሎ እንትን አለና አንዳንዴ እውነቱን ለመናገር ከሆነ ይሄ መጻጉዕ ግብር ያለ ስንድንም ድነታችንን እንትንም አንለው ምንድነው ይሄ ዋጋ ማንሰጠው ሰዎች አለን። እውነት ለመናገር በቃ ያዳነን እርሱ ነው፣ አድኖን ተመልሰን ወደ ነበርንበት ግብር የምንገባ ማለት ነው። የሆነ እግዚአብሔር በህይወታችን ትልቅ ታምር ሰርቶልን ተመልሰን ወደ ነበርንበት የምንገባ ሰዎች አለንና እሱን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሙታንን ሊያስነሳ ዕውራንን ምንድነው ይሄ ሙታንን ሊያስነሳ ሲባል ይሄ በመቃብር ውስጥ ያሉትን ብቻ አይደለም፣ በልባቸው የሞቱትን ልባቸውን የወንበዴ ዋሻ ያደረጉትን ሽፍቶች ወደ ክርስቶስ ሊመልስ ወደ ራሱ ሊመልስ 38 ዓመት አይደለም እድሜ ልክ የአልጋ ቁራኛ የደዌ ዳኛ የሆኑት በኃጢአት ማለት ነው በኃጢአት የሆነው መጻጉዕ የሆኑን ሰዎች ሊመልስ መምጣቱን የተናገርንበት ነው። ይህም ሁሉ ካደረገ በኋላ ኔክስት ምንድነው የሚመጣው? እንግዲህ ከደዌ ከዳነ ቤተ መቅደሱ ከጸዳ ምንድነው ካልን ደብረ ዘይት ላይ የምናገኘው ምስጢር ነው። ደብረ ዘይት ላይ ክርስቶስ ዳግም እንደሚመጣ መግቢያ ላይ እንደተናገርነው መግቢያችን ላይ ዳግም እንደሚመጣ ዳግም ሲመጣ ከኛ ስለ ምጽአቱ ምልክት ምንድነው? በሰንበት ወደ ደብረ ዘይት ሲወጣ ሐዋርያት ቀርበው ጠየቁት።
መጀመሪያ በቤተ መቅደስ የዚህ ህንጻ ማማር ትመለከታለህን ብለው ነገሩት። ይህን ቤት አፍርሱት በሶስተኛው ቀን አስነሳዋለሁ አላቸው። እንዴ ምን አሉ ፈሪሳውያን? 46 ዓመት ነው የሰራው ሶሎሞን ያን መቅደስና 46 ዓመት የሰራን መቅደስ አንተ በሶስት ቀን እንዴት ትሰራለህ አሉት ይላል። ወውቱስ የቤሎሙ በእንተ ስጋ ቤቱ ይላል። እሱ ግን ስለ ስጋው ስለ ሰውነቱ ይላቸው ነበረ እና ከሶስት ቀን በኋላ እንደሚያስነሳው ስጋውን እንደሚነሳ ከሙታን ተለይቶ እንደሚነሳ ለመግለጽ ነውና ከሙታን ተለይቶ ለምን እንደሚነሳ ለመግለጽ ነው። ከሙታን ተለይቶ ከተነሳ በኋላ ሊሆን ስላለው ነገር ዳግም ሲመጣ ሊሆን ስላለው ነገር ሐዋርያት ምስጢር የተናገሩበት ነው ደብረ ዘይት የምንለው ማለት ነው በዛ በተራራው ላይ። ስለዚህ በደብረ ዘይት እንግዲህ በዛን ሰዓት በማቴዎስ ወንጌል ምዕራፍ 25 ላይ የምናገኛቸው ሁሌ የሚጠቀሱ ነገሮች ግን የማናስተውላቸው ነገሮች አሉ። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ ብታመም አልጠየቃችሁኝም፣ ብታሰር አሁን ይሄ የሰው ልጅ ብታሰር አላስፈታችሁኝም ብሎ ሲነገር ማረሚያ ቤት ያሉ ሰዎችን ብቻ ሄዶ መጠየቅ መስሎ የሚታያቸው ሰዎች አሉ። አይደለም፣ እውነቱን ለመናገር እሱ አይደለም። መጀመሪያ የታሰረ እስረኛ ከቤቱ አለ። መጀመሪያ እሱ ራሱ እስረኛ ነው። እውነቱን ለመናገር መጀመሪያ እሱ እስረኛ ነው። ስለዚህ የታሰረችውን ነፍሱን ማስፈታት ነው። ከዛ በኋላ ነው ማረሚያ ቤት ሄዶ መጠየቅ ሌሎቹን መጠየቅ የሚገባው። አዎ መጀመሪያ የተራበች ነፍሱን በቃለ እግዚአብሔር ማጥገብ አለበት። የተራበች ነፍሱን በቃለ እግዚአብሔር ሳያጠግብ ነፍሱን ስጋውን የወንበዴ ዋሻ አድርጎ ምጽዋት መስጠቱ ምናልባት ምጽዋቱ የተራበች ነፍሱን እንዲያጠግብ ለቃለ እግዚአብሔር ዋስትና ሊሆን ይችላል። ልቦናውን ይመልሰዋል። ካልሆነ እድሜ ልኩን ምጽዋት እየሰጠ ግን እግዚአብሔርን ቃል ነፍሱን የማያጠግብ ከሆነ ይሄ ሰው እውነቱን ለመናገር ዋጋ የለውም እና በደብረ ዘይት እሱ ነው የነገረን ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። በነገራችን ላይ የደብረ ዘይት ትምህርት ሁለት ምዕራፍ ነው የሆነው በመጽሐፍ ቅዱስ ምዕራፍ 24 እና ምዕራፍ 25 ደብረ ዘይት ላይ ሐዋርያት የተማሩት ትምህርት ነው። ስድስተኛው ሳምንት ዳላሰን ስድስተኛው ገብርኄር ነው። እንግዲህ ገብርኄር ወገብር ምእመን በዚሁ በማቴዎስ ወንጌል ላይ ነው የምናገኘው። ምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድ ባለጸጋ መስሎ ያስተማራቸው ትምህርት ነው። 5 መክሊት የሰጠው ሰው አለ፣ 2 መክሊት የሰጠው ሰው አለ፣ 1 መክሊት የሰጠው ሰው አለ። ከዛ በኋላ ባለጸጋው ወደ ሌላ ቦታ ሄደ፣ እነዛ እንዲሰሩበት እንዲያተርፉ ነው። በመጨረሻ ሲመጣ ባለ 5ቱንም ባለ 1ዱንም ባለ 2ቱንም ተቆጣጠራቸው ይላል። ባለ 5ቱ 10 አደረገ፣ ባለ 2ቱም 4 አደረገ። ባለ 1ዱ ግን ቀበረ፣ ደብቆ ቀብሮ ከዛ ጌታው ሲመጣ ጌታ ሆይ አንተ ካልዘራህበት የምትሰበስብ የምታጭድ ካልበተንክበት የምትሰበስብ መሆንን አውቃለሁ። ስለዚህ እንዳይጠፋብኝ ፈራሁና ደብቄ ቆየሁ። ይኸው ውሰድልኝ። ዕዳ ነው ያደረገው ይሄ ሰውዬ እንጂ ለሱ ሰርቶ ወጥቶ አለመቀበል ይሻል ነበር ከዚህ ሰው። እውነት እንደመናገር ባለ 5ቱ 10 አደረገ፣ ባለ 2ቱ 4 አደረገ፣ ባለ 1ዱ ግን ቀበረ። ዕዳ ሆኖበታል እና ይሄ አሁን ባለ 5 መክሊት የሚባሉ አሉ፣ ባለ 2 መክሊት የሚባሉ አሉ፣ ባለ 1 መክሊት የሚባሉ አሉ። ባለ 5 ካህናት፣ ባለ 2 ዲያቆናት፣ ባለ 1 ምዕመናን እያለን 1 መክሊት የተባለችዋን ግን እንደው ለየት አድርገን እንያት። ሃይማኖት ናት 1 መክሊት ያላት። በልቦሙ ያምን ምንድነው በአፎሙ ይድህር ወበልቦሙ ይረግሙ ብሏል ዳዊት። በአፋቸው ያምኑብኛል በልባቸው ግን ይረግሙኛል እንዳለው ማለት ነው። ሃይማኖት ለሁሉም ሰው የተሰጠ ነው። የቀበረ ይኖራል፣ ያልቀበረም ደግሞ እየወጣ እየወረደ እየነገደ ፍሬ የሚያፈራም አለ። ምግባር ሃይማኖት ይሰጠዋል፣ ምግባር ሃይማኖት ትሩፋት የተሰጠዋል፣ ሃይማኖት ይሰጠዋል። ስለዚህ አሁን ልናተርፍባቸው የተሰጡ መክሊቶች ናቸው። ያለ መክሊት የተፈጠረ ሰው የለም። እውነቱን ለመናገር ሃይማኖት ያለ መክሊት የተፈጠረ ሰው የለም። ልዩነቱ ማትረፍና መቅበር ላይ ነው። እና አሁን ምንድነው የሚለን ቅዱስ ያሬድም
መኑ ውእቱ ገብርኄር ማን ጌታው ሲመጣ በመልካም ምግባር የሚያገኘው ገብርኄር ቸር አገልጋይ ማን ነው ብሎ ይነግረናል። በመልካም ምግባር እየለፋ እየወጣ እየወረደ እያተረፈ እየጾመ እየጸለየ እጃችን መክሌታችን ነው ምጽዋትን እንድንሰጥበት፣ ጆሮአችን መክሌታችን ነው እንድንሰማበት ቃለ እግዚአብሔርን፣ አይናችን መክሌታችን ነው ጽድቅን እንድናይበት፣ ሰውነታችን መክሌታችን ስጦታችን ነው እንድናተርፍበት የተሰጠን ይዘነው፣ እግራችን መክሌታችን ነው ወደ ቤተ መቅደስ ሁሌ እንድንገሰግስበት፣ ወደ ቤተ መቅደስ ልንገሰግስበት የተሰጠን እግራችንን መቅበር ማለት ይዘነው ከተማ ለከተማ ወይ የማይሆን ነገሮች ስናዞረው ከርመን መጨረሻ አዙረን ጌታ ፊት መቅረባችን አይቀርም። ስናቀርብ ምን ሰራ ሲባል የምናገኘው ነውና ሰባተኛው መጻጉዕ ነው። ሰባተኛው ለማስረዘም ሰባተኛው እሑድ መጻጉዕ ነው። በሶስት ነገሮች አለቃ ማነው? ይቅርታ ኒቆዲሞስ በሶስት ነገሮች ባለጸጋ ነበረ። ሀብታም ነው፣ ባለስልጣን ነው፣ በዛ ላይ ደግሞ ሊቅ ነው። በሶስት ነገሮች ነው ሊቅናቱ ባለስልጣን እና ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስን መምህር ነው። ለዛውም የፈሪሳውያን መምህር ነው። ፈሪሳውያን ደግሞ ትዕቢተኞች ናቸው። አሁን በደንብ የኒቆዲሞስን እንትን የሚገልጽልን ፈሪሳውያን ክርስቶስን እሱን ለመስቀል ነው። እንዴት እኛ ያላወቅነውን እኛ ትንቢት የተናገሩልን አባቶቻችን እኛ እያሉ ነቢያት የኛ አባቶች አይደሉም ወይ? እኛ እኮ እስራኤላውያን ነን፣ እኛ እኮ የአብርሃም ልጆች ነን ነው የሚሉት አይደል? ኒቆዲሞስ ደግሞ በሌሊት እየሄደ ጨለማ የሆኑበትን ሶስቱን ነገሮች ስልጣን ጨለማ ነው፣ እውነት በአግባቡ ካልተጠቀሙት ጨለማ ነው፣ ከእግዚአብሔር ያርቃል። ሀብት ጨለማ ነው፣ ከእግዚአብሔር ያርቃል። እንደገናም እውቀትም እንደዛው። በተለይ ለፈሪሳውያን እውቀት ጨለማ ነው። ክርስቶስን እንዲያሰቅላቸው ያደረጋቸው አወቅን ማለታቸው በቤተ መቅደስ አወቅን፣ ከኛ በላይ አዋቂ የለም ነው ያሉበት ነው። እና ቅዱስ ዮሐንስ አፈወርቅም በዚህ በድርሳኑ የማቴዎስ ወንጌልን ባብራራበት ድርሳኑ ላይ አየት ያለው ንጉሠ እስራኤል ዘተወልደ ብለው ለምን ጠየቁ? እንግዲህ አምላክም ነው ሕፃንም ነው የተወለደው። በስም ማዕከላዊ ንጉሠ እስራኤል ዘተወልደ ነው ያሉት። ለምንድን ነው ሕፃነ እስራኤል ዘተወልደ ያላሉት? ወይም ደግሞ አምላክ እስራኤል ዘተወልደ ያላሉት? ሕፃነ እስራኤል ዘተወልደ ቢሉ ፈሪሳውያን እንዴ በቤተልሔም ስንት ሕፃን ተወልዶ ስንት ሞቶ ያድራልና ይላሉ። አይ አምላክ እስራኤል ዘተወልደ ቢሉስ ከመቼ ወዲህ አምላክ ተወለደ ይወርዳል ይወለዳል ይላሉ። ይህን እንኳን ፈሪሳውያን ናቸው ያውቃሉ፣ ነቢያት ትንቢት ተነግሮላቸዋልና ቢሉ እናንተ የኛ አባቶች ትንቢት የተናገሩ ሱባኤ የቆጠሩት ነቢያት የኛ አባቶች እያሉ እናንተ ከሩቅ መታችሁ አምላክ ተወለደ እንዴት ትላላችሁ? አምላክ ቢወለድ ቅድሚያ የሚገለጽልን ለኛ ነው ብለው ይላሉና ብሎ ቅዱስ ዮሐንስ አፈወርቅ የፈሪሳውያንን ትንቢት በግልጽ እንድናይ ይረዳናል። እና እነኚህን ትንቢቶች ትቶ በሌሊት ጌታን ኢየሱስ ክርስቶስን እየተከተለ የተማረ መማሩም በኋላ እውቀቱን በዮሐንስ ወንጌል ምዕራፍ 7 ላይ ገልጾታል። የተማረውን ትምህርቱን ኦሪትክሙ ንትኮንኑ ለሰብእ ዘእንበለ ኃጢአቱ ቅድመ ኦሪታቸው እንኳን ሰውን ቀድማ ሳትመረምር ያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር በመሃል ሊይዙት ፈለጉ። ጭፍሮችን ላኩ ፈሪሳውያን። ከዛ ፈሪሳውያንን መላላቸው አንደኛ ሊቅ ነው፣ እሱ አለቃቸው ነው። ሁለተኛ ደግሞ አለቃቸውም ነው ሊቅም ነው። እንግዲህ ከአለቃም ጋር አለቃም ደግሞ አዋቂ ሆኖ መከራከር ምን ያህል ከባድ ነው። እና ተጠቀመበት እዛ ላይ ሊቅነቱንም አለቃነቱንም። በኋላ ደግሞ ባለጸግነቱን ደግሞ ለክርስቶስ መገነድ ያለው ተናራና መምህርነትንም ባለሀብትንም እውቀትንም ለቤተ ክርስቲያን ማድረግ እንዲገባ የሚያስተምረን ነው ይሄ ኒቆዲሞስ የሚለው። ስምንተኛው እንግዲህ እዚህ ጋር ላቋርጡት እና መምህር እንደውም ኒቆዲሞስ በጣም የሚያስደንቅ ሰው ስለሆነ ነው የእምነቱንም እድገት በዛው የምናይ ይመስለኛል። በጣም በመጨረሻው በተለይ ቅዳሴያችን ላይ አበነ እያለን የምናዜማቸው ሀሳቦች በራሱ ከኒቆዲሞስ ተንተርሰን እንደሆነ እናውቃለን። ቤተክርስቲያናችን በብዙ ታስበዋለች ኒቆዲሞስ እና ያው በትንሳኤ ሰሞንም ደግሞ በቅዳሴያችን በደንብ ይታሰባል ኒቆዲሞስ እና በመጨረሻው እንደውም ፈሪሳዊነቱን ሁሉ ትቶ
የክርስቶስን ስጋ ስጡኝ ብሎ መጠየቁ በራሱ ኒቆዲሞስ ታላቅ ያደርገዋል። በጣም እውነት ነው። አሁን በቅዳሴያችን ሰዓት አሁን ከዛሬ ጀምሮ ዛሬ ሌሊት ጀምሮ እመቦ ብእሲ አይደለም የሚዜመው ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንበት የምናዜመው እና አሁን ዮሴፍ ይሄ የጌታን መስቀሉን ለመሸከም ያገዘው ነው። ኒቆዲሞስ ደግሞ ጲላጦስን ሄዶ ስጋውን ይሰጡ ዘንድ እንግዲህ ሰንበት ሳይገባ በፊት በዛ ሰዓት እኮ እውነት ለመናገር ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ሰዓት እኮ ኢየሩሳሌም ሽብር ነው። ሐዋርያት ራሱ እኮ አልነበሩም በዛ ሰዓት። 3 ዓመት ከ3 ወር ቁጭ ብለው ባዋለበት እያዋሉ ባደረበት እያደሩ የተማሩ ሐዋርያት የክርስቶስን ስጋ ለመውሰድ እኮ አልደፈሩም። ዮሐንስም ቢሆን በእግረ መስቀሉ ስር ነው የነበረው እንጂ የክርስቶስን ስጋ ከመስቀል አንስቶ ለመቅበር እንትን አልደፈረም። እና ኒቆዲሞስ ምን ያህል ራሱን በኋላ ለንጊኖስ በኋላ የመጣ ወጣ የተባለለት ለንጊኖስ መጥቶ ክርስቶስን በጎኑን በጦር ይወጋው እኮ እስራኤላውያን አዋጅ አውጀው ስለነበር ነው። በዛን ሰዓት በዚህ ሰው ሞት ላይ ያልተባበረ ቢኖር ሀብቱ ንብረቱ ይወረሳል ብሎ አዋጅ አውጀው ነበር። በዛ አዋጅ መካከል የክርስቶስን ስጋ ለመቀበል ለማውረድ መለመን በጣም ትልቅ ጥባት ነው። እውነት ለመናገር ትልቅ ጥባት ነውና ኒቆዲሞስ የእምነቱ ጥግ የተገለጸው ክርስቶስን ገንዞ በመቅበር ነውና የጌታችን የመድኃኒታችን ኢየሱስ ክርስቶስን ሐዋርያቱ 12 ሐዋርያት እኮ አይደለም ክርስቶስ ዮሴፍና ኒቆዲሞስ ናቸው። እና በዚህ ትልቅነቱ በጣም የሚታወቅ ነው ኒቆዲሞስ እውነቱን ለመናገር። የመጨረሻው ሆሳዕና እንግዲህ ሆሳዕና ባለፈው ሳምንት ያከበርነው ነው። ምስጢሩን በስፋት ባለፈው ሳምንት የተነገረ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 16 ምዕራፍ ከቢታንያ ወደ ኢየሩሳሌም የገባበት ኢየሩሳሌም ስለ ኢየሩሳሌም ያለቀሰበት ነቢያትን ስትገድል የነበረች ኢየሩሳሌም አሁንም ክርስቶስን የምትገድል ናትና መድኃኒቷን የማታውቅ ናትና በአህያ ተጭኖ ወደ ኢየሩሳሌም የገባበት ነው። ነገር አሁን አህያ ስሟ ዳይቨርት ተደርጓል። አህያ እኮ ባለመስቀል ነች። ለምንድን ነው ከሌሎች እንስሳት ተለይታ አህያ ለክርስቶስ መቀመጫ የተመረጠችው ይባል? የክርስቶስ ዙፋኔ መስቀል ነው ሲል ነው። ለምን ከተባለ የአህያ ጀርባ ላይ እንግዲህ የገበሬ ልጆች በደንብ ሊያስተውሉት ይችላሉ። የአህያ ጀርባ ላይ መስቀል አለ ጀርባዋ እና መስቀል የዙፋኔ መስቀል ላይ ነው ሲል ነው ክርስቶስ ያለው። እና ወደ ቤተ መቅደስ በአህያ ላይ ልብስ እየተጎዘጎዘለት ከባት ያበሳነ ሲሉት ዘንባባ ጽኑ ነው ዘንባባ ጽኑ ኃይል ነው ሲሉት እሳት አያቃጥለውም ለዛ እሾሃማ ነው ኃያል አንተ ነህ ሲሉት የወይራ ዘይት ቅጠል እንትን እያሉ እየጎዘጎዙ ወደ ቤተ መቅደስ እንዳስገቡት የሚነገርበት ሳምንት ነው። ጌታችን መድኃኒታችን ሆሳዕና ማለት አቤቱ አሁን አይደል ማለት ትርጉሙ በራሱ። እና እውነት ለመናገር ከሆነ አሁን ስለ ኢየሩሳሌም አይደለም እኔ በዚህ ዘመን ክርስቶስ ስለ ምዕመናኑ ሁሉ ስለ ሰው ልጆች ሁሉ የሚያለቅስ ይመስለኛል። እኔ እውነት ለመናገር በአፋ ኢየሩሳሌም ቆሞ ነው ስለ ኢየሩሳሌም ያለቀሰውና ኢየሩሳሌም ሀገረ ሰላም ማለት ነው። የሰው ልጅ ልቡና የሰላም ሀገር ተብሎ ነው። እንግዲህ የሰላም ሀገር ሊባል የሚችለው የሰው ልጅ የሰላሙ ሀገር ልቡ ነው። አሁን ልቡናችን ውስጥ ብዙ ነገሮች ተሾመዋል እውነቱን ለመናገር እና አቤቱ አሁን አድን አሁን ሆሳዕና ዕለት ሆሳዕና በአርያም ብቻ ብለን ዘምረን የምንተው ነገር አይደለም እውነት ለመናገር። ለምን ልቡናችን ውስጥ ሰላማዊ ኢየሱስ ክርስቶስ የሰላም አለቃ ክርስቶስ ከሌለ ሁሌ ሆሳዕና ነው ማለት ነው። ሁሌ ሆሳዕና ያስፈልገናል ማለት ነው። መድኃኒት ወደኛ አበሳችንን የሚሸፍን ክርስቶስ በልብስ አንጥፈንለት ወደ ልባችን እንዲገባ ልናደርግ ይገባል ማለት ነው። እና 8ኛው ሳምንት ሆሳዕና ነው። ከዛ በኋላ የዛሬው ዕለት ነው ትንሣኤ ነው። እሺ እግዚአብሔር ይስጥልን መምህራችን። ያው ከመጀመሪያው ሳምንት ጀምረን እስከ መጨረሻው ስናይ አብዛኛው ትኩረቶቹ በእኔና ወይም ደግሞ በአዳምና በልጆቹ ያለውን ነገር
ከምኩራብም ጋር ስናነሳ ስለ ቤተ መቅደሱ ብቻ ሳይሆን ስለ አማናዊ ቤተ መቅደሱ፣ ስለ እውነተኛው እግዚአብሔር ማደሪያ ስለሆነችው ስጋችን፣ ስለ እያንዳንዱ እምነታችን ክርስቶስ ስለሞተለት ሰውነት የተነገሩ ምስጢራት ናቸው። ሁሉም ተያያዥ እንደሆኑ አንስተናል። ያው ከዚህ ጋር የሚያያዝ አንድ ጥያቄ በዚሁ ላንሳ። ይሄም ደግሞ ስለ ትንሣኤ ስናነሳ የጌታችን ትንሣኤ እንዳለ ሆኖ ግን የሰው ልጆችም ትንሣኤ አለ። ያው እናምናለን በትንሣኤ ሙታን እና የሰው ልጆች ትንሣኤ እንዴት ነው? መቼ ነው? ብሎም ደግሞ የሰዎች ትንሣኤ ሰው ልጅ ስንት አይነት ትንሣኤ አለው? ሰው ልጅ ስንት አይነት ትንሣኤ አለው የሚለውን አያይዘው ቢመልሱልን ሰዓታችንን። መልካም። እሺ፣ ትንሣኤ እንግዲህ ትንሣኤ ማለት መነሳት ማለት ነው። ተንሥአ ተነሳ ከሚለው የግዕዝ ቃል የተወሰደ ነው። ትንሣኤ ስንል የወደቀ ነገር አለ ማለት ነው። አትሊስት የወደቀ እንኳን ባይኖር የተቀመጠ ነገር አለ ማለት ነው። በትንሹ ከተቀመጠበት ተነሳ ወይ ከወደቀበት ተነሳ ነው ምስጢሩ። እና ትንሣኤ ሁለት አይነት ትንሣኤ ያለው ብለው የቤተክርስቲያን ሊቃውንት ያስተምራሉ። ትንሣኤ ሙታንና ትንሣኤ ልቦና ብለው ይከፍሉታል። እንግዲህ የክርስቶስ ትንሣኤ አለ፣ ትንሣኤ ሙታን አለ፣ ከዛ ትንሣኤ ልቦና አለ። የክርስቶስ ትንሣኤ አሁን ዛሬ የምናከብረው በዓል እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በሶስተኛው ዕለት ከሙታን ተለይቶ የተነሳበት ነው። እሱን በስፋት እናየዋለን። ሌላኛው የሰው ልጆች ትንሣኤም አለ። የሰው ልጆች ትንሣኤ መጀመሪያ አሁን የነ ትንሣኤ አልዓዛር አለ፣ የነ ትንሣኤ የወልደ መበለት አለ፣ የነ ጣቢታ ትንሣኤ አለ። እሱ አለ የመጀመሪያው። ሁለተኛው ትንሣኤ ትንሣኤ ዘጉባኤ የምንለው ነው። ትንሣኤ ዘጉባኤ የምንለው እንስቴፎ ትንሣኤ ሙታን ብለን የምንጠብቀው በጸሎተ ሃይማኖት ላይ የምንደግመው የሰው ልጅ ሁሉ የሚጠብቀው ወይም አማንያን የምንጠብቀው ግን የሰው ልጆች ሁሉ የሚያገኙት ነው። ትንሣኤ ዘጉባኤ በነገራችን ላይ ሁለት ነው። የመጀመሪያው ትንሣኤ ዘጉባኤ ጠዋት 12 ሰዓት ነው። የመጀመሪያው ትንሣኤ ዘጉባኤ በመጀመሪያው ትንሣኤ ዘጉባኤ ያልተነሳ ሰው በሁለተኛው ትንሣኤ ዘጉባኤ በአማናዊ ትንሣኤ ዘጉባኤ ዋጋው ምን ሊሆን ይችላል? ምናልባት ወይ ያኛውን ትንሣኤ ዘጉባኤም በሁለት ከፍሎ ስለምናየው ትንሣኤ ዘለሐሳር እና ትንሣኤ ዘለክብር ብለን፣ ስለዚህ በመጀመሪያው ትንሣኤ ዘጉባኤ ማለት 12 ሰዓት ለጸሎት ያልተነሳ ሰው ሁለተኛው ምናልባት ትንሣኤ ዘለሐሳር ሊገጥመው ይችላል ማለት ነው። ሊገጥመው ይችላል። ለምን? ጸሎት በራሱ አንድ ለእግዚአብሔር ከምንገዛባቸው መንገዶች አንዱ ነው እና ትንሣኤ ዘጉባኤ አለ። ትንሣኤ ዘጉባኤ የሰው ልጆች ሁሉ ወደ ክርስቶስ ከክርስቶስ ጋር ምንድነው ያለው? በዚህ በዮሐንስ ወንጌል ላይ እኔ ሄዳለሁ ዳግመኛ እመጣለሁ፣ ዳግመኛ ከመጣሁ በኋላ ወደ እኔ ወስዳችኋለሁ ብሎናል። ወደ ክርስቶስ የምንሄድበት ነው ሁለተኛው ትንሣኤ ዘጉባኤ። ወደ ክርስቶስ ስንሄድ ሁለት አይነት አካሄድ ይኖራል። አሜ መጽወልድኪ መንፈቀ ሌሊት በስልጣን አሜሃ ይበክዩ ኃጥአን ወይትፌስሑ ጻድቃን ይላል ደራሲው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በመጣ ጊዜ ጻድቃን ደስ ይላቸዋል፣ ኃጥአን ደግሞ ያለቅሳሉ፣ ያዝናሉ ነው። ለምን? የኃጥአን ትንሣኤ ትንሣኤ ዘለሐሳር እንለዋለን፣ ወይም የመከራ ትንሣኤ የፍዳ ትንሣኤ የምንለው ነው። የጻድቃን ትንሣኤ ደግሞ ትንሣኤ ዘለክብር ለክብር የምንለው ነው። እና ይሄኛው አለ ትንሣኤ። ሌላው ትንሣኤ ልቡና የምንለው አለ። እውነት ለመናገር ትንሣኤ ልቡና የትንሣኤ ዘለክብርም የትንሣኤ ዘለሐሳርም መሰረት ነው። ትንሣኤ ልቡና ሰው በትንሣኤ ልቡና በመጀመሪያው ትንሣኤ ከተነሳ ሁለተኛው ትንሣኤም በክብር ይነሳል። በመጀመሪያው ትንሣኤ ካልተነሳ ግን ሁለተኛው ትንሣኤ ዘለሐሳር ነው የሚሆነው። ትንሣኤ ልቡና ማለት ምን ማለት ነው ካልን ልቡናችንን ከኃጢአት ወደ አሁን ትንሣኤ ስንል መግቢያችን ላይ የሆነ የወደቀ አካል አለ ብለናል አይደል? አትሊስት የተቀመጠ ነገር አለ እና በኃጢአት የወደቀው ወደ ንስሐ፣ በበደል የወደቀው ወደ ክብር መመለስ ነው እና ልቡናችንን ለንስሐ ማዘጋጀት። ለምሳሌ አንድ ሰው
አንድ ሰው በበደል ላይ ሲኖር ከነበረ ከበደል መንጻት፣ ከበደል ንስሐ መግባት፣ ራስን ወደ ልቡና ወደ ንስሐ ማቅረብ፣ በራስ ላይ በሰውነት ላይ መፍረድ፣ እውነት በራስ ላይ መፍረድ ምንለው ነው ትንሣኤ ልቡና ብለን የምናነሳው ማለት ነው። ይሄ የሰው ልጅ በትንሣኤ ልቡና ከተነሳ በትንሣኤ ዘጉባኤ ትንሣኤ ዘለክብር ይነሳል ማለት ነው። ለምን ከተባለ አሁን በትንሣኤ ልቡና ወደ ቅድስና ነው የምንሄደው። በትንሣኤ ልቡና ወደ ቅድስና እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ ቅዱስ አምላካችን ኢየሱስ ክርስቶስ እንደነገረን፣ ከዛ ጳውሎስም ደግሞ ተመሰሉ ከመ አነ አትሜሰሎ ለክርስቶስ ብሏል። እኔን ምሰሉ። እኔን የምትመስሉት ለምንድን ነው ካላችሁ እኔ ክርስቶስን ስለምሰል ነው። ስለዚህ ክርስቶስን መምሰል ማለት ደግሞ አሁን ወቅቱ በጣም ክርስቶስን ስለመምሰል የምንነጋገርበት ወቅቱ ጥሩ ነው እና ከንስሐ መመለስ፣ በራስ ላይ መፍረድ፣ መጸጸት፣ እነኚህን መጾም፣ መጸለይ፣ ሕገ እግዚአብሔር መፈጸም በራስ ላይ አሁን በራስ ላይ መፍረድ ጌታችን መድኃኒታችን ኢየሱስ ክርስቶስ ያችን ፈሪሳውያን ተሰብስበው ሊወግሯት የመጣችውን ሴትዮ ታስታውሳላችሁ? ኃጢአታቸውን በጣቱ መሬት ላይ መጻፍ የጀመረው ኃጢአት የሌለባት ቀድሞ ይወገራት ያለ። ከዛ በኋላ የእያንዳንዳቸውን ኃጢአት መሬት ላይ ሲጽፍ የራሳቸውን ኃጢአት መንበብ ጀመሩ። እንግዲህ ክርስቶስ ከባቴ ያበሳ ነው። የአንዱን ኃጢአት ለአንዱ አልገለጸም። የኔን ኃጢአት ለአንተ አይገልጽም። እንደዛ አይደለም ክርስቶስ ከባቴ ያበሳ ነው። ግን የራሴን ኃጢአት ለራሴ ይገልጽልኛል። ለራሳቸው ሲገልጽላቸው እያንዳንዳቸው የራሳቸውን ኃጢአት እየተጻፈ አዩ። ከዛ ወደኋላ እየሸሹ ሄዱ። ተራው የማን ነው ከተባለ የመፍረድ ተራው የዛች ሴትዮ ነው። ሴትዮ ምን አላት? የሚከሱ ይሸጣሉ፣ ከሳሾች ይሸጣሉ አላት። የማየው የለም ማለት ነው። የማየው የለም። አየሽ፣ አንቺ በማንም ላይ ካልፈረድሽ እኔም ደግሞ ባንቺ ላይ አልፈርድም። እኔም ባንቺ አልፈርድም። ሂጂ በሰላም ሂጂ አላት። ዳግም አትወልጂ በሰላም ሂጂ አላት። እና ትንሣኤ ልቦና ወደዛ በዛ ሌላው ትንሣኤ ልቦና እግዚአብሔርን ወደ መምሰል ምስጢር እግዚአብሔርን ወደ መረዳት መቅረብ ነው። ሰውዬ አቡነ ዘበሰማያት እያሉ እንደኖሩት ማለት ነው። ለምን ነው የተቀደሰ የማትሉት? እንዲህ አቡነ ዘበሰማያት እንዴት ብለን አቡነ ዘበሰማያትን መቼ ጨረሽው? ትንሣኤ ልቦና ሲደርስ የሰው ልጅ ነው። ሁለቱ መነኮሳትን በገዳም በዚህ በዜና አበው ላይ ነው የተቀመጠው። በገዳም ቁጭ ብለው ሁለቱ መነኮሳት ነገረ እግዚአብሔርን እየተነጋገሩ ትንሣኤ ልቦና ላይ ደርሰው ስለነበረ ነገረ እግዚአብሔርን እየተነጋገሩ አብይ ጾም መግቢያ ላይ አንዲት እናት ወተት ታመጣላቸዋለች። መግቢያው ላይ ወተት ታመጣላቸዋለች እና አባ አቤት እንኳን አደረሳችሁ አብይ ጾም እየገባ ነውና ጾም ያዙ ወተት ሰጠቻቸው። ወተቱን ተቀበለው ሊጠጡ አብይ ጾም እየገባ ነው ሊጠጡ በቃ እንጸልይና እግዚአብሔርና መስግንና ከዛ እንጠጣለን ብለው ለጸሎት ቆሙ። ለጸሎት እንደቆሙ አብይ ጾም አለፈ አብይ ጾም እና ፋሲካ ሆኖ እንደዛሬ አባ እንኳን አደረሳችሁ ቡራኬያችሁ ይድረሰን። ምን ልታደርግ ምን ሆነሽ ነው እንኳን አደረሳችሁ ትንሣኤ ደርሷል እኮ እና ለፋሲካ ወተት ይዤላችሁ ነው። አንቺ ሴትዮ ያምሻል፣ ቅድም ያመጣሽውን ወተት መሽጠጣ ነው ገና እኮ ሙሉ አብይ ጾም ላይ የት ነበሩ ከተባለ ልቦናቸው ከእግዚአብሔር ጋር ስለነበረ በምስጢረ እግዚአብሔር ሄደው ነበረ። አባ ዮሐንስ ሐጺርም አይተነዋል። በገበያ መካከል ሚካኤልን የአቢዮሚ ገብርኤል እያለ አንተ ይሄ መነኩሴ ያበደ እንደ ያሉት የሰራውን የእጅ ስራውን ሊሸጥ ወደ ገበያ ወጥቶ ከዛ በገበያ መካከል ተቀምጦ መላእክት ሲወጡ ሲወርዱ ያያል እና ሚካኤል ይበልጣል ገብርኤል ይበልጣል ይላል። ገበያ መካከል ተቀምጦ ባለ ቅርጫቱ ስንትን ይሉታል ነጋዴዎቹ። ሚካኤል ይበልጣል ወይስ ገብርኤል ይበልጣል? እሱ ሌላ ቦታ ነው። ወደ ትንሣኤ ልቦና ወደዛ ነው የምናድገው። ምን ጀምረው ግን ከትንሽ ነው። ኃጢአት እየሰራን ከነበር ኃጢአታችን ከማሰብ ነው። እውነቱን ለመናገር በዚህ ዘመን በጣም ትንሣኤ ልቦና እንዴት እንደተሰወረብን የምንሰራውን ኃጢአት እኮ ኃጢአት መሆኑን ራሱ የምንረሳ ሰዎች ነን። እንደውም እንደ ጽድቅ እንቆጥረዋለን። እንደውም ምንድነው ሰብለ ሃይማኖት ያለብሳል ይላል ሰው ኃጢአቱን ክፋቱን ሃይማኖት ያለብሳል እንዲህ ባለው ማለት ነው። በቃ እንዴ ኃጢአት እንዲህ ብናደርገው ኃጢአት ይሆንብኛል ብሎ ይጠይቃል። አሁን ሰው እንዲህ ብናደርገው ኃጢአት ይሆንብኛል የሚያጠራጥር ከሆነ ከነጅምሩ መተው እኮ ነው።
የሚያጠራጥር ከሆነ እኮ ስጋ መብላት ኃጢአት ይሆናል እየተጠራጠረ የሚበላ ሰው ካለ እና ለምንድነው ትንሣኤ ልቦና ስንሆን አይደለም ሳይኖር አሁን ላይ ያለ አይደለም ኃጢአታችንን ልናስታውሰው ቀርቶ ኃጢአት ሰርተን ኃጢአት መሆኑን ራሱ የምንረሳ ሰዎች ሆነናል እና ከዛ ስንወጣ ኃጢአታችንን እናነባዋለን። ኃጢአታችንን ይሄ ትንሣኤ ልቦና ብለን የምናየው ነው። ኃጢአታችንን ማወቅ መናዘዝ፣ ከዛ በኋላ ስለ ኃጢአታችን ማልቀስ ከእግዚአብሔር ጋር ወደ መኖር ማደግን ትንሣኤ ልቦና ብለን እንጠራዋለን። ሌላው ትንሣኤ ክርስቶስ ነው። ትንሣኤ ክርስቶስ የእነኚህ ሁሉ ትንሣኤዎች በኩር ነው። ትንሣኤ ክርስቶስ እና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በሶስተኛው ቀን ተነሳ። በስልጣኑ ወዴት እንደምንሄድ ያሳየን ነው ትንሣኤ ክርስቶስ እና አጠቃላይ ትንሣኤዎች ትንሣኤ ሙታን አለ፣ ትንሣኤ ክርስቶስ አለ፣ ትንሣኤ ልቦና አለ። ትንሣኤ ሙታን የነ አልዓዛርን የነ ወለተ ኢያኢሮስን የነ ጣቢታን የነሱ ትንሣኤ በፊትም በነቢያትም ኤልሳ ኤልያስ አንድ ሙት አስነስቷል። ኤልሳ 2 ሙት አስነስቷል። አንዱ ከተቀበረ በኋላ አንዱ ሳይቀበር እነኛ ሁሉ ትንሣኤዎች ግን ዳግም መሞት የነበረባቸው ናቸው። አሁንም ለታምራት ቅዱስ አባ መቃርስ እኮ ለታምራት 600 ዓመት የሆነውን ሰው አስነስቷል። በታምራት ከመነኮሳት መካከል አንደኛው ክዶ እንግዲህ ነፍስ እንጂ የምትነሳው ስጋ አይነሳም ብሎ እንትን ሲል አይ ስጋ ይነሳል፣ አይ ነፍስ ነው። እኔ በመጽሐፍ አላምንም። በመጽሐፍ ካላመንክ ስጋን አስነስታቸው ያሳዩኝ። አባ መቃርስ ጋር ሄዱ ሊቀ ጳጳሱ ለአባ መቃርስ ነገሩት። በጎችን ተነጠቅኩ። ለምን? አንድ እንዲህ አይነት ከሃዲ ተነስቶ በምትሃት ነፍስን የሚያስነሳ አስመስሎ በምትሃት ሁሉ ያሳየ ነበርና ቀድሞ መነኩሴ ነበረ። እንግዲያውስ በምን ታምናለህ አለው አባ መቃርስ። ነፍስ ስጋን አስነስተህ አሳየህ። ከዛ 600 ዓመት የሆነው የንጉሥ ልጅ አስነስቶ አሳይቶታል። ግን መልሶ ተኝቷል። እንደው መልሶ ሲተኛ ወደ ነበረበት 600 ዓመት ሙሉ ሰው አፈር ነው ወደ ነበረበት ወደ አፈር ተመለሰ ነው የሚለው። ትኩስ በርንም አልሆነም ከዛ በኋላ ሲመለስ እና ወደዛ የምንሄድበት ነው። ይሄ የትንሣኤ ሙታን ድጋሚ መሞት። አልዓዛርም ተነሳ በአራተኛው ቀን ከዛ መልሶ ሞተ። እንደኛ ትንሣኤ ሙታን እንጠብቃለን። ለዛ ነው እንደ አጠቃላይ ምን ይላሉ አባቶች? ሞት በአቤል አስፈራራ። ከዛ ሞተን እንደማንቀር ደግሞ ቅድሚያ የሰጠን ሄኖክ ነው ይላል። ሄኖክ አካሄድን ከእግዚአብሔር ጋር አደረገና አልተገኘም ይላል። ሞትን ሳይሞት ሲቀር ስለዚህ አንሞትም ማለት ነው የሚለው ነገር ነገረን። ከዛ ክርስቶስ ያው አደረገልን ማለት ነው። እሺ እግዚአብሔር ይስጥልን መምህራችን። ያው ሰዓታችንም እንዳይሄድብን አጠር አድርገን ለማየት እንሞክራለን የተወሰኑ ጥያቄዎች ስለሚቀሩን። ሌላኛው ጥያቄ ያው የተገናኘነውም ስለ ጌታችን ትንሣኤ ነው። በብዛት እናወራለን የተባባልነው ግን ስንዱ የሆነችው ቅድስት ቤተክርስቲያን እንደው የጌታችን ትንሣኤ እንዴት ትሰብከዋለች? ብዙ ጊዜ የአማንያን የሆኑ ሰዎች ያው ውስጥ ያለ ሰው ሚስጥሩን ያውቀዋል። ከጉልላቷ ጀምሮ እስከታች ድረስ ስለ ክርስቶስ እየተናገረች የምትመጣ ቤተክርስቲያን ናት። ግን ክርስቶስ እንደማታውቀው የሚያስቡ ሰዎች አሉ። ምናልባት ያው ንጹሐን ቤተክርስቲያን እንዳያዩ ምዕመኖቹ የሚጋርድ አንዳንድ ሰው አይጠፋም እና ከዛ ባሻገር ግን እውነት የክርስቶስ ትንሣኤ በቤተክርስቲያን እንዴት ይሰበካል የሚለውን ባጭር እንየው። እሺ እግዚአብሔር ይስጥልን። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በቤተ ክርስቲያን የድል ቀን ተብሎ ይከበራል። የድል ቀን ነው። እውነቱን ለመናገር የድል ቀን ነው። የትንሣኤ በኩር ወመንተ ዘይብሉ ክርስቶስ በኩረ ትንሣኤ ይላል መልካ ኢየሱስ እና የትንሣኤ በኩር የድል ቀን የንጽህና ቀን የጸጥታ የሰላም ቀን ተብሎ እንትን ይላል ይከበራል። ተሰብካለች ቅዱስ ቤተክርስቲያን። አሁን የድል ቀን ካልን አሁን የክርስቶስ ትንሣኤ የኛ የመነሳታችን ምሳሌ ነው። እኛን ስለመነሳታችን ሊያስተምር ነው ክርስቶስ የተነሳው እና የድል ቀን ካልን ድል አድራጊዋ ቤተክርስቲያን
ከክርስቶስ ጋር አንድ የምትሆንበት ዕለት ቅድስት ቤተክርስቲያን የምትጠብቀው ዕለት በነገራችን ላይ ትንሣኤ ነው። ትንሣኤ ዘጉባኤ ቅድስት ቤተክርስቲያን ትጠብቃለች። ምእመናን ሁሉ የሚጠብቁት ትንሣኤ ዘጉባኤ ነው። ለምን? ከክርስቶስ ጋር አንድ የሚሆንበት ነው። የምንሄድበት ወደ ክርስቶስ ስለሆነ የምንሄድበት። ስለዚህ ቤተክርስቲያን ወንሴፎ ትንሣኤ ሙታን ብላ ነው ሁሌ ትንሣኤ ሙታንን እጠብቃለሁ። ለምን? በዚህ ምድር ላይ ፈርሶ በስብሶ መቆየት እንደሌለ አውቃለሁ። ለምን? ድል አድርጎ ሞትን ድል አድርጎ ተነስቷል። አሁን በአዳም ላይ አዳም ሲበድል የተፈረደበት ነው። ለምሳሌ አንድ ባለሀብት ወይም አንድ ሰው ብር ቢበደር መመለስ ያለበት ብር ነው አይደል? ብር ነው። ምክንያቱም የተበደረው ብር ስለሆነ እዳው የብር እዳ ስለሆነ ማለት ነው። እና በአዳም ላይ የተፈረደበት ፍርድ እዳው ሞት ነው። ስለዚህ ሞትን ድል ማድረግ የሚችል ነው የአዳምን ዕዳ ሊከፍል የሚችለው ሞትን ድል ማድረግ። መላእክት በባህሪያቸው የሚሞቱ አይደሉም። ስለዚህ መላእክት የአዳምን ዕዳ የሰው ልጅ በባህሪው ሞት ዘልቆ ገብቷል ወደ ባህሪው። ስለዚህ የአዳም ዕዳ በእነሱም ላይ አለ። ዕዳ ያለበት ደግሞ ዕዳ ሊከፍል አይችልም። ግን ከዛ ባሻገር ሞት የማይስማማው ዕዳ የሌለበት ሞቶ ድል መንሳት አለበት። ለዚህ ነው የድል ቀን ነው። አሁን ዲያብሎስን ድል አድርጎታል ክርስቶስ። ዲያብሎስን ድል አድርጎታል። ድል ያደረገው በመስቀል ላይ ነው። የድሉ መገለጫ የሆነው ግን የተገለጠው በትንሣኤ ነው። ለምን? ሞትን ቅዱስ ጳውሎስም ብሏል፣ ሞት ወይ መውጊያ የት አለ ብሏል። ይሄ መውጊያ የት አለ ለመባል ያደረገው በዕለተ ዓርብ አይደለም፣ በዕለተ እሑድ ነው። በዕለተ ዓርብ በሲኦል ገብቶ በሲኦል ያሉ ነፍሳትን በርብሮ ከሲኦል አውጥቷል፣ ማርኳል። ሲኦልን ባዶ አድርጓል፣ ነፍሳትን አድኗል። ያ ግን የተገለጠው በዕለተ እሑድ ነው፣ በትንሣኤ ነው። ክርስቶስ ከሙታን ተለይቶ ርቱዕ ሃይማኖት የሚባለው ሊቅ ምን ይላል? ሞትና መላከ ሞትና ሰይጣን ተከራከሩ ይላል ክርስቶስ ስቅለት ላይ። እንግዲህ መላከ ሞት የሰው ልጅ ነፍስን ከስጋ የሚለይ ነው። ሰይጣን ደግሞ የሰው ልጅ የሚያስት ነው። እና ሰይጣን ወደ ክርስቶስ ቀርቦ መላከ ሞት ስጋውን ከነፍሱ እንዲለየው ይፈልጋል። መላከ ሞት ሂድ ሲባል አይ እኔ አልሄድም። አልዓዛርን ከ4 ቀን በኋላ ያንን የመቶ አለቃውን ልጅ ከሙታን ሲነጥቀኝ አይቻለሁ። መሰረቴ ተናውጧል ያለ። ስለዚህ እኔ አልሄድም፣ እፈራለሁ። ይልቅ አንተ በተንኮል ሁሉ እንትን ያልክ ስለሆን ከአንተ ሂድ፣ ከተንኮልህ መካከል አንዱን አድርገህ ነፍሱን ከስጋው ለየው። አይ እኔማ ሲወለድም አላውቀውም፣ ሰው ነው ብዬ ስፈትነው ስራ ይሰራል። አይ አምላክ ነው ብዬ ስርቀው እንደ ሰው ሲደክም አየዋለሁ፣ ሲራብ ሲጠማ አየዋለሁ፣ እኔም አልሄድም እያለ በመካከል ሲከራከሩ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ የሚለውም በመስቀል ላይ ሲናገር ይሄማ ኤልያስን ይጠራል። ሰይጣን ወደ ክርስቶስ ቀረበ ይላል። ያኔ በመስቀል ቸንክሮ በብርሃን መስቀል ቸንክሮ ከመንገድ አወጣው ብሎ ጳውሎስ እንደተናገረ ያኔ ድል ተነስቷል። የዛ ድሉ ዲያብሎስ በመስቀል ላይ ድል ከተነሳ በኋላ የድሉ መገለጫ የሆነው ግን ሞትን በሕቱም መቃብር እነዛ ጠባቂዎቹ እንኳን ሳያዩ መቃብሩም ድንጋዩም ሳይከፈት እንደታተመ ፈሪሳውያን ፈርተው ስለነበር በሶስተኛው ቀን አስነሳዋለሁ እያላቸው ስለነበረ እንዳይነሳ ብለው ማህተም አትመው መቃብሩ ላይ ሰራዊት አቆመው ከነበረበት በኋላ ክርስቶስ በዛም በተዘጋ መቃብር በዝግ መቃብር ወጥቶ ከዛ በኋላ ትንሣኤው ሲገልጽ ነው ድል ሞት ወይ መውጊያ የት አለ የተባለው። ምክንያቱም ሞት ተሸነፈ። ከዛ በኋላ ሞተን አንቀርማ እንደምንነሳ ነገረና። ሌላው አሁን ሰላም የክርስቶስ ትንሣኤ ምንድነው? በመስቀሉ ትንሣኤው ገብረ ሰላም በመስቀሉ ትንሣኤው ይላልና ቅዱስ ኤፍሬምም በዚህ በውዳሴ ማርያም ላይ አስቀምጦታል። እና ሰላም ሆኗል። እውነቱን ለመናገር ከክርስቶስ ስቅለት ጀምሮ እስከ እሑድ ድረስ እኛ አሁን ነፍሳት ከሲኦል ነፃ የወጡት ዓርብ ዕለት ማለት
ግን ከዓርብ እስከ እሑድ እንጾማለን። ለምን? እስራኤል ራሱ ሰላም አልነበረች። በክርስቶስ መቀበር ምክንያት ሰላም ያልነበረች እስራኤል የኤምሃውስ መንገደኞች በሉቃስ ወንጌል ላይ የምናገኛቸው ሰዎች እየጠወለጉ ሄዱ ይላል። ለምን? ተስፋ ያደረጉት ክርስቶስ ሞቷል ብለው ስለሚያስቡ ሞቷል ብለው ነበር እያሰቡ የነበረው እና ሰላም አልነበረም በእስራኤል በምድር ላይም ሰላም አልነበረም። ወምድር የተገብር ፋሲካ ተብሎ በዕለተ እሑድ ምድር ደስታን ታድርግ ተብሎ የተነገረው በዕለተ እሑድ ነው። ያም በክርስቶስ ትንሣኤ በክርስቶስ ትንሣኤ መነሳቱ ሲታወቅ ነው ሰላም የሆነው። በሐዋርያት መካከል የነበረው ሽብር የነበረው መፍራት የተወገደው በክርስቶስ ትንሣኤ ነው። ሞቱ መዳኛችን ነው። ሞቱ መዳኛችን መሆኑ የተረጋገጠው ደግሞ በትንሣኤ ነው እና የክርስቶስን ትንሣኤ የሰላም ቀን የድል ቀን ብላ ሁሌ የምታስበው ነው የምታስበው ቤተክርስቲያናችን በዛ ልክ ታስባለች ማለት ነው። እሺ እግዚአብሔር ይስጥልን። በድጋሚ መምህራችን አሁን የቀሩን ጥቂት ጥያቄዎች ናቸው። እንደው ብዙ ጊዜ አብይ ጾም ሲያዝ ፍቺ እንለዋለን አይደል? ከቃሉ ጋር አያይዘው ደግሞ አንዳንድ ሰዎች እንደ መፈታት አድርገው ያስቡታል። መፈታት ሲባል ጾም ላይ የሆኑ ኃጢአቶች የሆኑ በደሎችን እንዳንበድል ታስረን ከዛ በኋላ ደግሞ ድጋሚ ለነዛ በደሎች ፍቃድ የተሰጠን የሚመስልበት አካሄድ አለ። አንዳንድ ይሄ 55ቱን ቀን ጾመን ከዛ በኋላ ደግሞ ጾሙ ካለቀ በኋላ ድጋሚ ወደ ለመድነው ግብር የምንመለስበት ጊዜ አለ። እነዚህ ነገሮች እንዴት መታረም አለባቸው የሚሉ ነገሮች እናነሳለን። ከዛ ባሻገር ደግሞ አንድ ላይ አያይዘው እንዲመልሱት ቀጣይ ያለው ባለ 50 ነው። ያው የበዓል ወቅት ነውና ያ ጊዜ ያለ ጾም በተለያዩ ጉዳዮችን እናሳልፋለን። ግን ባለ 50 እንዴት ማሳለፍ አለብን? በተለይ ደግሞ እኔ ብዙ ጊዜ ማንሳት ፈልጋለሁና በትንሣኤ በዓሉ ብቻ ሳይሆን አብዛኞቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት የሆኑ ኩነቶች ወይም ደግሞ የሆኑ የቀን ክስተቶች አድርገን በቃ በዛው ቀን እናከብራቸዋለን። ለምሳሌ ጥምቀትን መውሰድ እንችላለን። ቀን በሙሉ ምንጣፍ እያነጠፍን እየዘመርን ምን እያለን ውለን ማታ ግን መገኛችን ደግሞ በዓሉን በማይመጥን ቦታ ሊሆን ይችላልና ይሄ ሁሉ ነገር ደግሞ እንዴት ሆነ የሚለው ከትንሣኤው ጋር አያይዘን ግን ባለ 50 እንዴት ማሳለፍ አለብን። ሁለተኛው ደግሞ ቅድም ያልኩት እንደው ወደ ለምድነው ግብር መመለስ ነው ወይም ፋሲካስ ማለት መፈታት ማለትስ እንደዛ ነው ወይ የሚለውን ያንሶልን እስኪ። እሺ እግዚአብሔር ይስጥልን። ፋሲካ ማለት እንደው የቃሉ ትርጉም መሻገር ማለት ነው። መሻገር ማለት ነው። እስራኤል ዘስና ከባህረ ኤርትራን ከፍሎ በሙሴ አማካኝነት እግዚአብሔር ባህረ ኤርትራን ከፍሎ እንዳሻገራቸው ያንን የሚያስቡበት በዓል ነው። የቂጣ በዓል ይሉታል፣ ፋሲካ ይሉታል። እና መሻገር ነው። ከምን ነው የምንሻገረው? አሁን እውነት ነው የክርስቶስ ትንሣኤ በተለይ በዚህ ሕማማት ላይ ባለፈው ሳምንት ከትናንት ጀምሮ እስከ ትናንት ድረስ ያሉት ሕማማት ላይ ሲሰግድ ያልነበረ ሰው የለም። ሲሰግድ ያልነበረ ክርስቲያን የለም። ቤተክርስቲያን የማይውል ሰው የለም። ቤተክርስቲያን 24 ሰዓት ክፍት ከምትሆንባቸው ሳምንታት አንዱ ይሄ ሰሞነ ሕማማት ነው። እውነቱን ለመናገር አንዳንዴ ምን አስባለሁ የሰሞነ ሕማማት ስርዓት በሙሉ እንደው ሙሉ አመቱን ቢሆን በእርግጥ እኛ ስልቾች ነን። ሳምንቱም አያልቅም እኮ አንዳንዳችሁ ዞራን አንልም እንጂ ቢሆን እውነቱን ለመናገር ስለ ሀገራችን ስለ ቤተክርስቲያን የሰው ልጅ ሁሉ በቃ በጣም ጥሩ ነበረ። እውነቱን ለመናገር ለምን ተፈቶ ልክ ከሆነ አልዳድል ከብቶችን ከበረት አሳድራቸው ሜዳ ስትለቃቸው እንደ አይነት ነገር አለ እና ፋሲካ መሻገር ነው። የምንሻገረው ደግሞ ከሞት ቅድም መግቢያችን ላይ ብለናል፣ ከሞት ወደ ህይወት የተሻገርንበት ነው። ዲያብሎስ ድል አድርጎን የነበረው ዲያብሎስ 5500 ዘመን ሲገዛን የነበረው ዲያብሎስ ከሱ አገዛዝ ነፃ ያወጣንበት ዕለት ነው። በዚህ በአብይ በጾሙ ላይ ክርስቶስ ታመመ፣ ተፈተነ፣ ሞተ፣ ተቀበረ፣ ተነሳ ብለና እስከዚህ ድረስ ደርሰናል። ከተወለደ እስከ ተቀበረ ድረስ በዚህ ያሉት ሳምንታት አሳልፈናል። ስለሱ ስንናገር ኖረናል። ኢቭን አንዳንድ ሰዎች መዝሙር ለአብይ ጾም ብቻ ብለው መዝሙር የሚያስጭኑ ሰዎች አሉ። ለአብይ ጾም ፍላሻቸውን እንደልተው አጥፍተው መዝሙር ያስጭናሉ። ጥሩ ነው፣ በጣም ጥሩ ነው። እውነትን ለመናገር በአብይ ጾም ምንም ነገር አለመስማት በጣም ጥሩ ነው። ግን ደግሞ
ግን ደግሞ ከአብይ ጾም በኋላ ደግሞ ዘፈንን መስማት እሱ ማዲያ ምን ጥያቄ የለውም። እግዚአብሔር በዚህን ቀን ኃጢአት ስራ፣ በዚህን ቀን ደግሞ ጽድቅ ነገር አድርግ የሚልበት እንትን የለም። የሰው ልጅ ሁሌም እንዲሰራ የሚፈለገው ጽድቅ ነው እንጂ ከዚህን ቀን እስከዚህን ቀን የእግዚአብሔር ቀን ነው፣ ከዚህን ቀን እስከዚህን ቀን ደግሞ የሰይጣን ቀን ነው የሚባል ነገር የለም። የሰይጣን ቀን የለውም። ሰይጣን እኛ በፈቃዳችን ገዢ ስለምናደርገው እንጂ በእኛ ላይ ስልጣን የለውም እና ፋሲካን በዓሉን የምናከብረው ማክበር ያለብን ወደ ተውናቸው ግብር በመመለስ አይደለም። የተውናቸውን መተው ነው። በነገራችን ላይ በበዓል ሰዓት ይሄ በጾም ሰዓት የተከለከልናቸውን ምግቦች መብላት ግዴታ አይደለም። አሁን እሱን ይመስልብናል። እውነትን ነው ሰው ለፋሲካ ለእንደዚህ ለልደት፣ ለትንሣኤ፣ ለጥምቀት ፈልጎ ተበድሮም ቢሆን በቃ እነዚህ የእንስሳት ተዋጽኦ ነገሮችን ሊያደርግ ይፈልጋል። ስለ በዓሉ ክብር ሲባል ማድረጉ ትክክል ነው። እውነት ነው። በዓላትን የምናከብርባቸው የራሱ ምስጢር ስላለው ያን ምስጢር ተረድቶ እረፍት ለማግኘት ለእረፍት የሚሆኑ ነገሮችን ማድረግ እሱ ተገቢ ነው። ካልሆነ ግን በቃ እንዴ 55 ቀን ሙሉ ስጾም ኖር ያለውና ዛሬማ ብሎ ሰውነቱ ማካካስ እሱ የጾመውን ጾም በዜሮ ማባዛት ነው። የጾመውን ጾም በዜሮ ማባዛት ነው እና ወደዛ መመለስ ግዴታ አይደለም። ካለው ቢገድፍ ጥሩ ነው። የሰው ልጅ ካለው ቢገድፍ ጥሩ ነው። ከሌለው ደግሞ በፋሲካ ዕለት የሽሮ እንጀራ መብላት እኮ ኩናኔ የሚመስልበት ዘመን ላይ ደርሰናል። በፋሲካ ዕለት የሽሮ እንጀራ መብላት አይደለም። ከሌለ ችግር የለም። የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤው ዕለት ነው። ከኃጢአት ወደ ሕይወት ከሞት ወደ ሕይወት የተሸጋገርንበት ነው። ሞት ድል የተነሳበት ዕለት ነው። ለዚህ ዕለት በተቻለን መጠን ደስተኛ ሆነን መዋል። ሽሮ በልቶ ደስተኛ ሆኖ የሚውል ሰውና ስጋ በልቶ ተከፍቶ የሚውል ሰው እኩል አይደለም። ሽሮ በልቶ ደስተኛ ሆኖ የሚውል ሰው ይበልጣል። ምንም ጥያቄ የለውም። ስለዚህ ደስተኛ የልባችንን ደስታችን ደግሞ ከምንድን ነው ከተባለ ጾሙ ስለተፈታ ነው። አሁን ብዙ ሰው ደስተኛ አይደለም። ጾሙ ስለተፈታ አይደለም ደስተኛ የምንሆነው። ደስተኛ የምንሆነው ክርስቶስ ከሞት ወደ ሕይወት ስላሻገረን ነው እና ይሄ ወደ ተውናቸው ግብር የምንመለስ ከሆነ ጾማችንን ከንቱ ነው የምናደርገው፣ ልፋታችንን ከንቱ ነው የምናደርገው። ለፍተናል ወይ ማለት እሱ ሊያስብል ይችላል ወይ? አይችልም። እውነቱን ለመናገር ግን ሂደታችንን ከንቱ ነው የምናደርጋቸው። እንደዛ ነው። ወደዛ መመለስ የለብንም። ሌላው ይሄ በዓለ ሀምሳን እንዴት ነው ማክበር ያለብን? በዓለ ሀምሳን በዚህ ሰዓት አንጾም። በዓለ ሀምሳን ልክ ነው። አንጾምም ማለት ግን ከልክ በላይ እንበላለን ማለት አይደለም። አንጾምም ማለት እንሰክራለን ማለት አይደለም። አንጾም አሁን በአብይ ጾም ካህናት ጠላ እንዳይጠጡ አልኮል እንዳይጠጡ ይነግራል ፍትሐ ነገሥት። አብይ ጾም በሰሞነ ሕማማት የጣመ የላመ የሚበላ ሰው እንደው በተለይ አልኮል የሚጠጣ ከሚስቱ ጋር አንድ የሆነ ሰው ባል ጋር አንድ የሆነ ሰው ቁጥሩ እዚህ ክርስቶስን ከሰቀሉት ከፈሪሳውያን ከአይሁድ ወገን ነው ይላል። እንደዛ ነው ይላል። ነገር ግን ከዛ በኋላስ አብዝቶ መብላት አብዝቶ መጠጣት ይሄ አይደለም። በልኩ ልንጾም አይገባም፣ ልናዝን አይገባም። የሚያደክሙ እንደ ስግደት አይነት ውጣ ውረዶችን እንትልናል። ለምን ከተባለ በቃ በዓለ ሀምሳ ስለሆነ 50 ቀን ስለጾምን አይደለም። እንደዛ መታሰብ የለበትም። 50 ቀን ስለጾምን ሳይሆን እችኛዋን ሰንበት ሲቀጥል በዓለ ሀምሳ የመንግስተ ሰማያት ምሳሌ ናት። በመንግስተ ሰማያት ጾም የለም። በመንግስተ ሰማያት ድካም የለም። በመንግስተ ሰማያት ሀዘን የለም። ስለዚህ ሁላችንም በዚህ ምድር ያለ ህይወታችንን ጨርሰን የእግዚአብሔርን ሕግ ፈጽመን ወደ መንግስተ ሰማያት ስንገባ ለሚኖረን ኑሮ ለሚኖረን ተርላ ምሳሌ ነው በዓለ ሀምሳ። ያቺ ቅምሻ ናት። የበዓለ ሀምሳን እረፍት፣ የበዓለ ሀምሳን ሰላም፣ የበዓለ ሀምሳን ደስታ የመንግስተ ሰማያት ደስታ
ቅምሻ አድርጎ ያስቀመጠልን ነው መድኃኒታችን ኢየሱስ ክርስቶስ። ስለዚህ የመንግስተ ሰማያት ቅምሻ ስለሆነች ነው የማንጾመው። የመንግስተ ሰማያት እንግዲህ እንደዛ ሆኖ በበዓለ ሀምሳ ላይ ወደ ነበርንበት ወደ ስካር የምንመለስ ከሆነ በዓለ ሀምሳ ለምን እንደማጾሙት የመንግስተ ሰማያት ምሳሌ ስለሆነች እና በመንግስተ ሰማያት መስከር አለ እንዴ? የለም አለ የለም እኮ የለም። በዓለ ሀምሳ ለምንድን ነው የማንጾመው? የማንጾምበትን ምክንያት የምንሰራው ግብር ደግሞ በመንግስተ ሰማያት የሚሰሩ ግብሮች መሆን አለበት። ምን ምስጋና፣ ለምሳሌ ምስጋና አሁን አብይ ጾምን ሁሌ የሚያስቀድስ ምዕመን በዓለ ሀምሳ ላይ የለም። በመንግስተ ሰማያት እኮ ቅዳሴ አለ አለ አለ። በመንግስተ ሰማያት እኮ ምስጋና አለ፣ መዝሙር አለ። ስለዚህ በመንግስተ ሰማያት ሊሆኑ የሚችሉ ነገሮችን እያደረግን የምንኖርባቸው። መጾም የለም፣ ልክ ነው። በመንግስተ ሰማያት መራብ መጠማት ስላሌለ። ምስጋና ግን እንደውም መላእክት አሁን ዓለም እነሱ ከተፈጠሩበት ጊዜ ጀምሮ እስካሁን ድረስ እያመሰግኑ ነው አይደል? እንደውም በዚህ በትምህርተ ሕዋት ላይ ምን ይላል? መላእክት እነሱ ከተመሰገኑበት ጊዜ ጀምሮ ከተፈጠሩበት ጊዜ እስካሁን እያመሰገኑ ናቸው። አሁንም መላእክት ዓለም ከተፈጠረበት ጀምሮ እስካሁን ድረስ ያመሰገኑት ምስጋና የግማሽ ቀን ያህል ምስጋና ስለማይመስላቸው አሁንም ክርስቶስን ይበልጥ ያመሰግኑት ዘንድ ይመኛሉ ይላል። ይበልጥ ያመሰግኑት ዘንድ። ስለዚህ እኛ ምንድነው መሆን ያለብን ከተባለ ክርስቶስን እያመሰገንን እንደምንኖር ተስፋ አድርገን በመንግስተ ሰማያት ስንሄድ ያንን እያመሰገንን እንደምንኖር ተስፋ አድርገን በዛ በምስጋና መኖር፣ መጸለይ፣ መቁረብ፣ ማመስገን፣ ከዛ ደግሞ በተቻለ መጠን ራሳችንን ከዚህ እንትን ማለት መራቅ፣ ወደ ተውናቸው ነገር አለመመለስ። እንደው መጾም አይፈቀድም። ለምን? ያው ሙሽራው ከኛ ጋር ስለሆነ። እሺ፣ እግዚአብሔር ይስጥልን መምህራችን። በጣም ብዙ ሀሳቦችን በነገራችን ላይ ይሄኛው ምናልባት እግዚአብሔር ይፈቅድና ቢያኖረን ቀጣይ ባሉ መርሃ ግብሮቻችን እነዚህ ይሄ ኦርቶዶክሳዊ አእምሮን መዳሰስ ተገቢ ይመስለኛል። በተለይ አሁን ያለነው ትውልዶች ትንሽ ከኦርቶዶክሳዊ አእምሮ ወጥተናል ብዬ አስባለሁ። ስሜታዊነትን፣ ግላዊነትን የሚያዘወትር እየሆነ መጥቷል። ሕገ ቤተ ክርስቲያንን ከራሳችን ቅኝት አንጻር ብቻ የሚዳኝበት ዘመን ላይ ስለደረስን ኦርቶዶክሳዊ አእምሮን በቀጣይ ባሉን ክፍለ ጊዜያት የምናያቸው ይሆናል እና እንደው እንደ አጠቃላይ የመጨረሻው የማደርገው ጥያቄ ወደ ትክክለኛው የኦርቶዶክሳዊት ቤተክርስቲያን አስተምህሮ ወይም ማንነት የአባ ጊዮርጊስ ይላታል አይደል? አርጋኖ ላይ እመቤቴ ሆይ ክርስቲያን አድርጊኝ የሚላት ሐሳብ አለች እና ክርስቲያን ነን፣ ግን ደግሞ ትክክለኛው ክርስቲያን ትክክለኛው ኦርቶዶክሳዊ ለመሆን እንደው በትንሳኤው ምን መተግበር አለብን? የመጨረሻው ሐሳቤ ነው። እሺ፣ እግዚአብሔር ይስጥልን። እንግዲህ በዚህ በትንሳኤ መተግበር ያለብን ነገሮች የመጀመሪያ ከዲያብሎስ ስራት ነፃ መውጣታችንን አምነን ድጋሚ ወደ ስራት አለመያዝ ነው። በዚህ በአንደኛ ቆሮንቶስ ቅድም እንደነገርነው አንደኛ ቆሮንቶስ ምዕራፍ 15 ላይ አየቴ እንከ ሞት ቀኖትከ፣ ሞት ሆይ ሞገሄት አለ፣ ሲኦል ሆይ ድል መንሳትሽ የት አለ ይላል። አሁን ሲኦል ድል የምትነሳ የምትዋጋን ሆኖ አይደለም። ሲኦል የተባለው ዲያብሎስ ነው ይላል። በዚህ በትምህርተ ሕዋትን ሲተረጉም አሁንም ሊቁ ሲኦል ያለው ዲያብሎስን በግብሩ ነው። በግብሩ ዲያብሎስን ሲኦል ይለዋል ይለናል እንጂ ሲኦል የምትዋጋን ሆነ አይደለም። ሲኦል ከዓለማተ መሬት አንዷ ናት። ስለዚህ ሞት ወይ ሞገሄት አለ፣ ሲኦል ወይ ድል መንሳትሽ የት አለ። ሞት ድል ተነስቶልናል። ዲያብሎስ ድል ተነስቷል። ከሞት ነፃ ወጥተናል። ስለዚህ ይሄንን እያሰቡ መኖር ነው። ይሄን እያሰቡ መኖር ያስፈልጋል እና ራሳችንን መፈተሽ ያስፈልጋል። ራሳችንን መፈተሽ ማን ነኝ? ምንድን ነኝ? ሰው ነኝ። ምን ሰው? እሺ፣ ከየት መጣሁ? ከእግዚአብሔር። ለምን መጣሁ? ለምስጋና። እኒህን ነገሮች የሰው ልጅ ሁሌ በአእምሮ ቢያመላልስ ኖሮ ነገረ ክርስቶስን እንትን እያለ ትንሣኤውን ብቻ አይደለም መወለዱን ለምን ተወለደ፣ መጠመቁን ለምን ተጠመቀ፣ መጾሙን ለምን ጾመ፣ መገረፉን ለምን ተገረፈ። አሁን ዝም ብለን እኮ አይደለም። ቤተክርስቲያን እኮ ሰሞነ ሕማማት ላይ የሚሰገዱት እያንዳንዱ ስግደቶች እኮ የተቆጠሩ ናቸው። ምክንያት አላቸው። 6666 ስግደት ይመጣሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተገረፈባቸው እነሱን ምክንያት አድርጋ ነው ቤተክርስቲያን ስትሰግድ የኖረችው። በሰሞነ ሕማማት ወደፊትም በሚመጡ ሰሞነ ሕማማት ላይ የምትሰግደው። ስለዚህ ለምንድን ነው የመጣሁት? ለምንድን ነው የሚለው መጠየቅ። ስለዚህ ያንን በአእምሯችን ስናስብ ሁሌ
የሚመጣልን ሰው መሆናችን ነው። ሰው መሆናችን ይመጣልን። ሰው የሆነው ሰው ሆነናል። ማን ነው ያስገኘን? እግዚአብሔር። ስለዚህ እግዚአብሔር ፍጥረት ነን ማለት ነው። የእግዚአብሔር ፍጥረት ከሆነ እግዚአብሔር ከኔ ምን ይፈልጋል? እግዚአብሔር ከኔ ምን ይፈልጋል የሚለውን በአእምሯችን ሁሌ እናነሳዋለን፣ ሁሌ እናስበዋለን። ስለዚህ ወደ ትንሣኤ ልቡና እንሄዳለን ማለት ነው። ከዲያብሎስ እስራት ነፃ ወጥተናል። ስለዚህ ኃጢአትን በመስራት ኃጢአትን የሚሰራ ከዚህ በኋላ ከዲያብሎስ እስራት ነፃ ወጥተናል ስንል በቃ ሌሎች እንደሚሉት ሌሎች ሃይማኖት አንዴ ነፃ ወጥተሃል ምናምን አይደለም። ኃጢአትን የሚሰራ እሱ የኃጢአት ባሪያ ነው ይላል አይደል? ኃጢአትን የሚሰራ የኃጢአት ባሪያ ነው። ስለዚህ ኃጢአትን ወደ አለመስራት መዞር። ኃጢአትን የምንሰራ ከሆነ የእግዚአብሔር ባሪያዎች ሳንሆን የዲያብሎስ ባሪያዎች ሆንን ማለት ነው። ለምን? ኃጢአትን የሚያሰራ እግዚአብሔር ሳይሆን ዲያብሎስ ነው። የእግዚአብሔር ፍጥረታት ከሆንን እኛ ሞተን እንደማንቀር ተረጋግጦልናል። በዚህ በመቅደመ ወንጌል ላይ ምን ይላል? ተንሳ እሙታን ከመ ይምሃረነ ተንሥኦተ ሥጋነ፣ እኛ ሞተን እንደማንቀር እንደምንነሳ ያስተምረን ዘንድ ተነስቷል። ስለዚህ እንነሳለን፣ ምንቀር አይደለም። አሁን እኮ እውነቱን ለመናገር እንስሳት የማይሰሩትን ስራዎች የምንሰራው ሰዎች በቃ እዚህ ምድር ላይ ያለሽ ነገር ላይ የምንጨርስ መስሎ እሱ አይደለም። እኛ ሰዎች ከሆንን ከዲያብሎስ እስራት ነፃ ከወጣን፣ ስለዚህ ምን አለን? ትንሣኤ አለን ማለት ነው። ትንሣኤ ካለን ደግሞ በምድር ላይ ሞተን የማንቀር ከሆነ የምንነሳ ከሆነ የምንሰራው ስራ አለ ማለት ነው። ክርስቶስ እኛን ሞተን እንደማንቀር አስተምሮናል፣ ተነስቷል። ከዛም ተነስቶ ደግሞ ወዴት እንደምንሄድም ደግሞ ነግሮናል። ወዴት እንደምንሄድም አውቀናል። ሄዶ ማደሪያ ምንድነው? ሄጄ ቦታ አዘጋጅላችኋለሁ፣ ከዛ በኋላ እወስዳችኋለሁ፣ ወደ እኔ እወስዳችኋለሁ አለ። ወደ እኔ ነው ያለ። ወደ እኔ እወስዳችኋለሁ፣ ወደ እሱ ነው። ከእግዚአብሔር ጋር መኖርን የማይፈልግ የለም። ከዛም በዚህ በዮሐንስ ራዕይ ምዕራፍ 21 ላይ እናገኘዋለን። ዓይን ያላያት ጆሮ ያልሰማት እነሱን እያሰብን ስንኖር ወደዛ እንሄዳለን ማለት ነው። እና አጠቃላይ ራሳችንን እንፈትሻለን። ከዛ የት ነው ያለሁት? አሁን ራሳችን ምንድን ነው የጎደለ? ምንድን ነው የሚያስፈልገኝ? ንስሐ ነው? ስጋው ደግሞ ነው ወይስ ምንድን ነው የሚያስፈልገኝ? ጉድለታችን ምንድን ነው? እኔ እግዚአብሔር ከሆንኩኝ፣ እኔ ሰው ከሆንኩ፣ እግዚአብሔር ከፈጠረኝ የእግዚአብሔር ከሆንኩኝ፣ ነገ ከእግዚአብሔር ጋር የምኖር ከሆነ ሞቼም አልቀር ከሆነ ለዚህ የሚገባ ህይወት ምንድን ነው የሚሉትን ማሰብ ይፈልጋል። በዚህ በትንሣኤ ወቅት እነኛን ማሰብ በዚህ በሰሞነ በአብይ ጾም የተውኳቸው ንስሐ የገባሁባቸው ነገሮች ምንድን ናቸው? ወደዛ ላለመመለስ ራስን ማዘጋጀት፣ የእግዚአብሔር እንደሆኑ ማሰብ በአእምሯችን ሁሌ ከሱ ጋር። ሌላው አሁን ብዙ ጊዜ ግዑዛነ ተስፋ አለመሆን ያስፈልጋል። በአንዴ ትንሣኤ ልቦና ውስጥ የምንደርስ አይደለም። በአንድ ነገር እግዚአብሔር ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በየጥቂቱ ነው ያደገው። በየጥቂቱ ነው እንግዲህ እሱ ከእግዚአብሔር አብ ከባህሪ አባቱ ከአብ መወለድ የባህሪ ግብሩ ነው፣ የሚገባው ልደት ነው። ከእመቤታችን ከቅድስት ድንግል ማርያም መወለድ ግን የማይገባው ልደት ነው። የማይገባውን ልደት ከእመቤታችን ከቅድስት ድንግል ማርያም ተወልዶ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ እንደምንወለድ በግብረ መንፈስ ቅዱስ ረቂቁን ልደት እንደምንወለድ ግዙፉን ልደት ተወልዶ ረቂቁን ልደት እንደምንወለድ ነገረን። በጣም ጥሩ። ግዙፉን ጥምቀት ተጠምቆ በዮሐንስ እጅ ተጠምቆ ረቂቁን ጥምቀት እኛ በመንፈስ ቅዱስ እንደምንጠመቅ ነገረን። በጣም ጥሩ። ግዙፉን ሞት ሞቶ ረቂቁን ሞት የነፍስን ሞት እንደማንሞት ነገረን። ስለዚህ እንዲያ ከሆነ እኛ እግዚአብሔር ዋጋ የከፈለልን ሰዎች ከሆንን 33 ዓመት በየጥቂቱ ነው ያደገው። ስጋ ግዝፈት በየጥቂቱ ነው ያመጣው መድኃኒታችን ኢየሱስ ክርስቶስ። ያ ማለት የሰው ልጅ በመንፈሳዊ ሕይወቱ እኛ ደግሞ ግዙፋን የሰው ልጆች ወደ መንፈሳዊነት በደረጃ እንደምናድግ ሲነግረን በሂደት ካለመጾም ወደ መጾም፣ ከመጾም ወደ መጸለይ፣ ከመጸለይ ወደ ንስሐ መግባት፣ ከንስሐ ወደ መግባት ወደ መቁረብ፣ ከመቁረብ ደግሞ ትሩፋትን ወደ መጨመር እያደረግን ወደ ትንሣኤ ልቦና እንደርሳለን። ትንሣኤ ልቦና ስንደርስ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነለትን የሞተለትን ከሙታን ተለይቶ የተነሳለትን ዓላማውን አሳክተን ከእሱ ጋር እንኖራለን ማለት ነው። እሺ፣ እግዚአብሔር ይስጥልን መምህራችን። ያው ብዙ ጊዜ
በተለያዩ መድረኮች ይነገራል። እኔ እንደው በረከታቸው ይደብርና አቡነ ጴጥሮስ አንድ የሚጠይቁት ጥያቄ አለና ቤተክርስቲያን አይምሯችሁ ውስጥ ስንት ፐርሰንቱን ትይዛለች የሚለው ጥያቄ አለች እና አሁን ላይ ያለነው ትውልዶች እንደው እንደዛ ብናስብ እንደው እኔ አይምሮ ውስጥ ቤተክርስቲያን ስንት ፐርሰንቱን ይዛ ይሆን? በቀን በማስብባቸው ሰዓታት ስንት ደቂቃ ስለ ቤተክርስቲያን፣ ስለ ቅድስና፣ ስለ ክርስቶስ አስብ ይሆን? በአጠቃላይ ግን ኦርቶዶክሳዊነት ስንል ክርስቶሳዊነት ነው፣ ክርስቶስን መሆን ነውና እነዛን ህይወቶችን በደንብ ማስተዋል የሚገባን ይመስለኛል። እርሱም ካነሱት አንጻር በእውነት መመራችን ካሉት ሰዓትም አብቃቅተው ይህችን ሰዓት ሰጥተውን እነዚህን የመሰሉ መልካም የእግዚአብሔር ቃላትን አስተምረውናልና በመጨረሻ ግን ለመሰናበቻ የሆነን ዘንድ እንደው እንኳን አደረሰ እንኳን አደረሳችሁ የሚሉት ሰው ካለ ወይም አካል ካለ እሱን ቢያስተላልፉና እዚህ ላይ ብናበቃ። እሺ እግዚአብሔር ይስጥልን። በመጨረሻ እንግዲህ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉ የሰላም የፍቅር ትንሣኤ ልቦናችንን አረጋግጠን በትንሣኤ ልቦና ኖረን ከአምላካችን መድኃኒታችን ኢየሱስ ክርስቶስ ከኔ ጋር ወደ እኔ ወስዳቸዋለሁ እንዳለን ትንሣኤ ሙታንን የምንጠብቃትን ትንሣኤ ዘጉባኤ ዕለት ከእርሱ ጋር እንድንኖር እንድንኖርበት የሚያደርግ የሰላም የፍቅር በዓል ይሁንልን ማለት ፈልጋለሁ። አመሰግናለሁ። እሺ እግዚአብሔር ይስጥልን መምህራችን። የተከበራችሁ እግዚአብሔር ቤተሰቦች የሁመራ ግብራችንን ይህን ይመስል ነበር። ቀጣይ ባሉ በእኛ ዘመን ቅድስት ቤተክርስቲያናት ጸጋ ማህበር ሚዲያ ላይ የሚቀርቡ ተከታታይ ትምህርቶች ይኖሩናል። እግዚአብሔር ቢፈቅድና ቢወድ እነሱን ትምህርቶች ለመከታተል ደግሞ ሚዲያችንን ቤተሰብ እንድትሆኑ እናሳስባለን። ስለነበረን ጊዜና ሰዓት ሁሉ አምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆየን። መልካም በዓል።